በመካከለኛው ምስራቅ የጂኦፖለቲካ ምህዋር ውስጥ ለዘመናት ሲብላላ የቆየው የጥርጣሬና የጥላቻ ደመና አሁን ላይ አድማሱን ጥሶ ወደማይቀለበስ የእሳት አውሎ ንፋስነት ተቀይሯል። ከመጋረጃ ጀርባ ሲካሄድ የነበረው የዋሽንግተንና የቴህራን ጦርነት ዛሬ ፊት ለፊት ወደሚካሄድ የቴክኖሎጂ የስለላና የጡንቻ መፈታተን ተሸጋግሯል። በአንድ በኩል የማይበገር የተባለው የአሜሪካ ዘመናዊ የአየር ልዕልና፣ በሌላ በኩል ደግሞ ከራዳር እይታ እያመለጡ የአሜሪካን ግዙፍ የጦር አውሮፕላኖችና ሄሊኮፕተሮች ሰማይ ላይ እያስቀሩ ያሉ የኢራን ድንገተኛ የባሊስቲክና የድሮን ጥቃቶች የዘመናችንን የጦርነት ትርክት በጉልህ እየቀየሩት ይገኛሉ። የሰላም በሮች ተዘግተው የዲፕሎማሲ ጠረጴዛዎች በከባድ የጦር መሳሪያ ጩኸት በተተኩበት በዚህ ደም አፋሳሽ አውድማ ከሪያድ እስከ ኩዌት፣ ከኢራን ሰማይ እስከ ስትራቴጂካዊው የሆርሙዝ ባህረ ሰላጤ ድረስ የተዘረጋው የእሳት ቀለበት የቀጠናውን ደህንነት ብቻ ሳይሆን የዓለምን የኢኮኖሚ ደም ስር ለመበጠስ በሚያስፈራ መልኩ እያንዣበበ ነው። ይህ ትንታኔ የዓለምን የኃይል ሚዛን እያናጋ ያለውን የሁለቱን ሀያላን ግጭት መነሻ፣ የረቀቁ የጦር አውሮፕላኖች ያጋጠማቸውን ያልተጠበቀ ክሽፈት፣ ፍሬ አልባውን የሰላም ጥረትና የዓለምን አበይት ሀያላን እያሳሰበ ያለው የጂኦፖለቲካዊ ሽኩቻ ጥልቀት ፍንትው አድርጎ ያሳያል። ይህ ቮይስ ኦፍ ኢትዮጵያ ዓለም አቀፍ ትንታኔ ነው። የዓለምን ፖለቲካ በሰፊው የምንዳስስበት መድረክ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ አብራችሁን ቆዩ። አሜሪካና ኢራን በቀጥታ ፊት ለፊት የተፋጠጡበት ይህ ጦርነት የዘመናችንን የጦር መሳሪያ ቴክኖሎጂ ልዕልና፣ የስለላ አውታሮች ሽኩቻን፣ የዲፕሎማሲያዊ መስመሮች መበጠስን እንዲሁም የዓለምን የኢኮኖሚ ደም ስር ሊያቋርጥ የሚችልበት አሳሳቢ ደረጃን በግልጽ እያሳየ ይገኛል። ከሳውዲ አረቢያ እስከ ኩዌት፣ ከኢራን ሰማይ እስከ ሆርሙዝ ባህረ ሰላጤ ድረስ የተዘረጋው ይህ የእሳት ቀለበት ዓለምን ወደ አዲስ የኃይል ሚዛን አሰላለፍ እየገፋው ይገኛል። የዚህ አውዳሚ ጦርነት የመጀመሪያው ፊት አውራሪ የተገለጠው በሳውዲ አረቢያ ሪያድ በሚገኘው የአሜሪካ ኤምባሲ ላይ በተሰነዘረ ድንገተኛና እጅግ የተቀነባበረ የድሮን ጥቃት ነበር። ኢራን በቀጥታም ሆነ በተዘዋዋሪ መንገድ የፈጸመችው ተብሎ በሚታመነው በዚህ ጥቃት የአሜሪካ የአየር መከላከያ ስርዓቶችን በሚያስገርም ሁኔታ በማለፍ የኤምባሲውን ቅጥር ግቢ ክፉኛ መምታት መቻሉ የአሜሪካን የደህንነት ጥበቃ አስተማማኝነት ጥያቄ ውስጥ የከተተ ክስተት ሆኗል። ጥቃቱ በተለይም የማዕከላዊ ስለላ ኤጀንሲ ሲአይኤ ጣቢያን ኢላማ ያደረገ በመሆኑ እንዲሁም በርካታ ፎቆችን በማውደም ከፍተኛ ጉዳት ማድረሱ የግጭቱን አቅጣጫ ቀይሮታል። ይህ ጥቃት በስራ ሰዓት ቢፈጸም ኑሮ ሊያስከትል ይችል የነበረው የሰው ሕይወት እልቂት እጅግ ዘግናኝ ሊሆን እንደሚችል የደህንነት ባለሙያዎች ይገልጻሉ። ይሁን እንጂ የፕሬዝዳንት ዶናልድ ትራምፕ አስተዳደር በዚህ ጥቃትም ሆነ በቀጣይ በመካከለኛው ምስራቅ በተሰነዘሩ ጥቃቶች የደረሱትን የአሜሪካ ወታደሮች የሞትና የመቁሰል አደጋዎችን በተመለከተ ትክክለኛውን መረጃ ደብቋል የሚሉ ጠንካራ ውንጀላዎች ተነስተዋል። ማዕከላዊ እዝ ጊዜው ያለፈበትና የተቀነሰ የጉዳት መረጃን ለሕዝብ በማቅረብ የስለላና የፖለቲካ ሽፋን አድርጓል የሚለው ትችት የአሜሪካን ጦር ኃይል ታማኝነት ፈተና ላይ ጥሎታል። አሜሪካ ከኢራን ጋር ጦርነት ከጀመረችበት ጊዜ አንስቶ በመካከለኛው ምስራቅ ከፍተኛ ቁጥር ያላቸው ወታደሮቿ መሞታቸውና መቁሰላቸው ሲነገር ይህ እውነታ ለመቀበል የትራምፕ አስተዳደር ያሳየው ዳተኝነት በውስጥም በውጭም የትችት ኢላማ ሆኗል። ለዚህ የኢራን ጥቃት የአሜሪካ ምላሽ ፈጣን፣ ቁጡና እጅግ ሰፊ ነበር። የአሜሪካና የእስራኤል የጦር አውሮፕላኖች በኢራን ወታደራዊና ሲቪል መሰረተ ልማቶች ላይ በ10 ሺዎች የሚቆጠሩ የአየር ላይ ድብደባዎችን አከናውነዋል። እነዚህ ጥቃቶች የኢራንን ከፍተኛ የጦር መኮንኖች ከመግደል ባሻገር የሀገሪቱን የትምህርት ተቋማት፣ የውሃ ማከሚያ ጣቢያዎች፣ ድልድዮችና ሌሎች ቁልፍ መሰረተ ልማቶችን አውድመዋል። ፕሬዚዳንት ትራምፕ የኢራንን ታላላቅ ድልድዮች ማውደማቸውን በኩራት በመግለጽ ኢራን ያላት ምርጫ ከጥፋት በፊት እጅ ሰጣ ድርድር መቀመጥ መሆኑን በይፋ አሳውቀዋል። የአሜሪካ መከላከያ ሚኒስትር ፒት ኤግዜት በበኩላቸው አሜሪካ የጦርነቱን ደንብና አካሄድ በራሷ መንገድ እየቀየሰች መሆኗንና የኢራን አጸፋዊ ጥቃት ምንም አይነት ወታደራዊ ትርጉም እንደሌለው አጽንኦት ሰጥተው ተናግረዋል። ይህ የአሜሪካ እርምጃ ኢራንን ወደ ኋላ እንድታፈገፍግ ከማድረግ ይልቅ የሀገሪቱን የመልሶ ማጥቃት ቁርጠኝነት ይበልጥ ያጠናከረው ይመስላል። ኢራን የአሜሪካን የአየር ጥቃት ተከትሎ እጇን አጣጥፋ አልተቀመጠችም። በመካከለኛው ምስራቅ በሚገኙ ቁልፍ የአሜሪካ ወታደራዊ ጦር ሰፈሮች ላይ ያላትን የባሊስቲክ ሚሳኤልና የካሚካዜ አጥፍቶ ጠፊ ድሮን ቴክኖሎጂ አቅም በሚገባ አሳይታለች። በሳውዲ አረቢያ በሚገኘው የፕሪንስ ሱልጣን አየር ሰፈር ላይ በፈጸመችው ጥቃት አሜሪካ በከፍተኛ ቴክኖሎጂ ያመረተቻቸውን የራዳርና የስለላ አውሮፕላኖች እንዲሁም ነዳጅ ጫኝ
አውሮፕላኖችን አውድማለች። ይህ ጥቃት የአሜሪካን የአየር ላይ የበላይነትና የክትትል አቅም ክፉኛ የጎዳ ስትራቴጂካዊ እርምጃ ነበር። በተመሳሳይ መልኩ በኩዌት በሚገኘው ካምፕ ቦሃሪንግ በተሰነዘረው የተቀናጀ የሚሳይልና የድሮን ጥቃት የአሜሪካ ጦር ጀርባ አጥንት የሆነውና ለወታደሮችና ለሎጂስቲክስ ማጓጓዣነት የሚያገለግለው ታዋቂው CH-47 ቺኑክ ሄሊኮፕተር ሙሉ በሙሉ ወድሟል። የዚህ ግዙፍ ሄሊኮፕተር መውደምና በካምፕ ውስጥ የሚገኙ የሎጂስቲክስ ማከማቻዎች በእሳት መጋየት የአሜሪካን የጦር እንቅስቃሴ በከፍተኛ ደረጃ አዳክሞታል። ኢራን በአጭር ጊዜ ውስጥ አዳዲስና ይበልጥ አውዳሚ የሆኑ ሚሳይሎችን በማምረት የእስራኤልንና የአሜሪካን የአየር መከላከያ ጋሻዎች ጥሳ በመግባት ያደረሰችው ጥቃት የሀገሪቱን ወታደራዊ አቅም ማደግ በጉልህ ያሳየ ነው። የዚህ ጦርነት እጅግ አስገራሚና አስደንጋጭ ክስተቶች የተስተናገዱት በሰማይ ላይ በተደረጉት ኃይለኛ የጦር አውሮፕላኖች ትግል ውስጥ ነው። አሜሪካ በዓለም ዙሪያ ያላትን የአየር ላይ የበላይነት ለማስጠበቅ ያሰማራቻቸው እጅግ ዘመናዊ የጦር አውሮፕላኖች የኢራን የአየር መከላከያ ሰለባ ሆነዋል። በአንድ ወቅት የማይበገሩ ተደርገው ይቆጠሩ የነበሩ አውሮፕላኖች በኢራን ሰማይ ላይ ተከታትለው መውደቃቸው ለአሜሪካ ታላቅ ወታደራዊና ስነ ልቦናዊ ኪሳራ ሆኖ ተመዝግቧል። የመጀመሪያው ክስተት F-15E የተሰኘው ባለ ሁለት መቀመጫ የጦር አውሮፕላን በኢራን የአየር መከላከያ ተመቶ መውደቁ ነው። አውሮፕላኑ ሲመታ ሁለቱም አብራሪዎች በፓራሹት ዘለው የወረዱ ቢሆንም ከነዚህ ውስጥ አንዱ ብቻ በአሜሪካ ልዩ ኃይል እጅግ አደገኛና ፈታኝ በሆነ የነፍስ አድን ተልዕኮ ሊድን ችሏል። ሁለተኛው አብራሪ የገባበት ሳይታወቅ የጠፋ ሲሆን እርሱም ፍለጋ የተሰማሩት የነፍስ አድን ሄሊኮፕተሮችና አውሮፕላኖችም በተራቸው በኢራን ኃይሎች ጥቃት ስላስተናገዱ የነፍስ አድን ተልዕኮው እጅግ ውስብስብና አደገኛ ሆኖ ቆይቷል። በተጨማሪም ለቅርብ ርቀት የአየር ድጋፍ ተወዳዳሪ የሌለውና በምድር ላይ ለሚደረጉ ጦርነቶች ከፍተኛ አስተዋጽኦ የሚያደርገው A-10 ወርቶግ የተሰኘው የአሜሪካ አውሮፕላንም በኢራን ኃይሎች ተመቶ ወድቋል። ሆኖም የዚህ አውሮፕላን አብራሪ በሕይወት መትረፉና መዳኑ ተዘግቧል። የእነዚህ ተከታታይ የጦር አውሮፕላኖች መውደቅ አሜሪካ በመካከለኛው ምስራቅ ያላትን የአየር ላይ ጥቃት ስትራቴጂ እንድትገመግም አስገዳጅ ሁኔታን ፈጥሮባታል። እስራኤልን ብትሆን የራሷን የአየር ኃይል ደህንነት ስጋት ውስጥ በመውደቁ በኢራን ውስጥ ለማካሄድ ያቀደቻቸውን በርካታ የአየር ጥቃቶች መሰረዟ የኢራንን የአየር መከላከያ አቅም ጥንካሬን የሚያመላክት ነው። ከሁሉም በላይ ግን የዓለምን ትኩረት የሳበውና የጦርነቱን የፕሮፓጋንዳና የስነ ልቦና ፍልሚያ ወዳላሰበው ደረጃ ያሸጋገረው የኤፍ-35 የተሰኘው በዓለማችን እጅግ ዘመናዊ በራዳር የማይታይና እጅግ ውድ የሆነው አውሮፕላን መውደቅን በተመለከተ የወጣው ዜና ነው። የኢራን መገናኛ ብዙሃንና መንግስታዊ ተቋማት ይህንን የቴክኖሎጂ ቁንጮ የሆነውን አውሮፕላን መጥተው እንደጣሉ በተከታታይ ዘግበዋል። ለዚህም ማረጋገጫ ይሆን ዘንድ በበረሃማ ስፍራ ላይ የወደቀ የአውሮፕላን መቀመጫና የፓራሹት ቅሪቶችን የሚያሳዩ ምስሎችን አሰራጭተዋል። ከዚህ አልፎም የኢራን መንግስት አብራሪው በሕይወት ይዞ ላመጣ ማንኛውም ግለሰብ 10 ቢሊዮን ቱማን የሚገመት እጅግ ከፍተኛ የገንዘብ ሽልማት እንደሚያበረክት በአደባባይ አውጇል። የአሜሪካ ባለስልጣናት ይህንን በተመለከተ ግልጽ ማረጋገጫ ለመስጠት ባይፈልጉም ይህ አውሮፕላን በእርግጥም በኢራን እጅ ወድቆ ከሆነ አሜሪካ ለዘመናት የገነባችው የቴክኖሎጂ ልዕልና ሚስጥር ለጠላቶቹ አሳልፋ የሚሰጥ ታላቅ ወታደራዊ ኪሳራ ይሆናል። የዚህ አይነቱ ዜና በኢራን በኩል መሰራጨቱ ብቻውን አሜሪካ የቴክኖሎጂ የበላይነት አላት የሚለውን ትርክት ለማዳከም የተሰራ የተዋጣለት የስነ ልቦና ጦርነት ነው። ይህ በምድርና በአየር ላይ የሚካሄደው ደም አፋሳሽ ጦርነት ዲፕሎማሲያዊ መፍትሄ ለማግኘት የተደረጉትን ጥረቶችን ማጨልሟቸዋል። ፕሬዚዳንት ትራምፕ በአንድ በኩል ከባድ የጦር መሳሪያዎቻቸውን እያዘነቡ፣ በሌላ በኩል ደግሞ ለ48 ሰዓታት የሚቆይ የተኩስ አቁም ስምምነት ሀሳብ በአማላጆች በኩል ለኢራን አቅርበው ነበር። ሆኖም የኢራን መንግስት ይህንን ሀሳብ ሙሉ በሙሉ ውድቅ አድርጎታል። የኢራን የውጭ ጉዳይ ሚኒስትር እንዳስታወቁት ኢራን ጊዜያዊ ተኩስ አቁም አትፈልግም። የኢራን ቅድመ ሁኔታ ግልጽና የማያወላውል ነው። አሜሪካ በመላው ቀጠና ያላትን የጦር እንቅስቃሴ ማቆም፣ ኃይሎቿን ከቀጠናው ማስወጣት፣ ለደረሰው ውድመትና የሰው ህይወት መጥፋት ተመጣጣኝ ካሳ መክፈል እንዲሁም ዳግም ጥቃት ላለመሰንዘር ዓለም አቀፋዊ ዋስትና መስጠት አለባት። የኢራን ኃይሎች በበኩላቸው አሜሪካ በገዛ ፈቃዷ ከቀጠናው ካልወጣች በኃይል እንደሚያስወጧት አጽንኦት ሰጠው ተናግረዋል። ይህ የኢራን ጠንካራ አቋም አሜሪካ የምትፈልገውን አይነት በድርድር ላይ የተመሰረተ የሰላም ስምምነት በተግባር የማይቻል አድርጎታል። በዚህ የዲፕሎማሲያዊ መፋጠጥ መሃል ሌሎች ዓለም አቀፍ ኃይሎችም የራሳቸውን የፖለቲካ ቼዝ በመጫወት ላይ ይገኛሉ። ሩሲያና ግብጽ በሞስኮ ባደረጉት ከፍተኛ ዲፕሎማሲያዊ ውይይት የመካከለኛው ምስራቅን ጉዳይ አበክረው መክረውበታል። የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ አሜሪካና እስራኤል በኢራን ላይ የከፈቱትን ጦርነት በአስቸኳይ እንዲያቆሙና ወደ ቀደመው ዓለም አቀፋዊ የዲፕሎማሲ ህግጋት እንዲመለሱ አሳስበዋል። ሩሲያ በግጭቱ ምክንያት የተስተጓጎለውን የንግድና የባህር ላይ ትራንስፖርት ወደ ነበረበት መመለስ እንዳለበት ገልጻለች። የግብጽ አቻቸው በበኩላቸው የሁለቱ ሀገራት የንግድና ኢንቨስትመንት ግንኙነት በተለይም በኤልዳባይ ኒኩለር ኃይል ማመንጫ ፕሮጀክትና በሎጂስቲክስ መስኮች ያለውን ትብብር አድንቀው ጦርነቱ የፈጠረውን አለመረጋጋት ኮንነዋል። ሩሲያ ይህንን አጋጣሚ በመጠቀም አሜሪካን በቀጠናው እንዳጥቂና የሰላም አደፍራሽ አድርጋ በመሳል የራሷን የዲፕሎማሲያዊ ተሰሚነት ለማሳደግ እየሰራች መሆኗ በግልጽ ይታያል። ላቭሮቭ እንዳሉት አሜሪካ በአንድ በኩል ጦርነት እያካሄደች፣ በሌላ በኩል ያቀረበችው የተኩስ አቁም የውሳኔ ሀሳብ ታማኝ
ቁርጠኝነት የጎደለውና ተቀባይነት የሌለው ነው። ይህ የሚያሳየው ጦርነቱ ከሁለቱ ሀገራት አልፎ የዓለም አበይት ሀያላን ሀገራትን የጥቅም ግጭት ማዕከል መሆኑን ነው። የዚህ ጦርነት ሌላውና ምናልባትም መላውን ዓለም በከፍተኛ ደረጃ ሊጎዳ የሚችለው ገጽታ የኢኮኖሚውና የነዳጅ ሀብት ሽኩቻ ነው። ፕሬዚዳንት ትራምፕ የኢራንን ኢኮኖሚ ለማሽመድመድ በማሰብ የሆርሙዝ ባህረ ሰላጤን በአሜሪካ ቁጥጥር ስር በመዋል የነዳጅ ፍሰቱን በኃይል በመቀማት ለአሜሪካ እጅግ ግዙፍ የገቢ ምንጭ ለማድረግ ያላቸውን ፍላጎት አልደበቁም። ሆርሙዝ ባህረ ሰላጤ የዓለም የነዳጅ ምርት አብዛኛው ክፍል የሚያልፍበት እጅግ ወሳኝ የውሃ ላይ መስመር ነው። ይህንን መስመር መቆጣጠር ማለት የዓለምን ኢኮኖሚ የልብ ትርታ መቆጣጠር ማለት ነው። ነገር ግን ይህ የአሜሪካ እርምጃ ቀላል አይሆንም። ቀደም ሲል እንደታየው የባህረ ሰላጤው እንቅስቃሴ በመስተጓጎሉ ብቻ በአሜሪካ ውስጥ የነዳጅ ዋጋ በአንድ ወር ጊዜ ውስጥ በሚያስደነግጥ ሁኔታ በመጨመር የአሜሪካውያንን የዕለት ተዕለት ኑሮ አናግቷል። ኢራን በበኩሏ የባህረ ሰላጤውን ደህንነት የማስከበር አቅም እንዳላትና ኢላማ ያደረገችው የአሜሪካንና የጠላቶቿን መርከቦች እንጂ የሌሎች ሀገራትን የንግድ መርከቦች እንዳይደላ አስታውቃለች። የየመን ኃይሎችም ከኢራን ጎን በመቆም በአሜሪካ ጥቅሞች ላይ ጥቃት ለመሰንዘር ዝግጁ መሆናቸውን ማሳወቃቸው የባህረ ሰላጤውን የደህንነት ስጋት ይበልጥ አባብሶታል። አሜሪካና ኢራን የገቡበት ይህ ውስብስብና አውዳሚ ጦርነት የማብቂያ ጊዜው የማይታወቅበት አደገኛ ምዕራፍ ላይ ደርሷል። አሜሪካ በቴክኖሎጂ በአየር ኃይልና በኢኮኖሚያዊ ማዕቀብ ኢራንን ለማንበርከክ የምታደርገው ጥረት ከኢራን በኩል ያልተጠበቀና አስገራሚ የአጸፋ ምላሽ ገጥሞታል። የኢራን መከላከያ ኃይሎች በተለይም ሚሳይልና ድሮን የማምረትና የማስወንጨፍ ብቃታቸው እንዲሁም ጠንካራው የአሜሪካ የአየር ኃይል መቋቋም መቻላቸው የቀጠናውን የኃይል ሚዛን ስሌት ቀይሮታል። የአሜሪካ ውድ የጦር አውሮፕላኖች መውደቅ፣ ቁልፍ ሄሊኮፕተሮችና ራዳሮች መውደም እንዲሁም ወታደሮች መሞታቸው አሜሪካ በፈለገችው ጊዜ ገብታ የምትወጣበት ጦርነት እንዳልሆነ አረጋግጧል። በሌላ በኩል ደግሞ የኢራን መሰረተ ልማቶች ውድመትና የዜጎቿ መጎዳት ሀገሪቱን ከፍተኛ ዋጋ እያስከፈላት ይገኛል። ዲፕሎማሲው ሙሉ በሙሉ በሚባል ደረጃ ቆሞ የጦር መሳሪያዎች ድምጽ ብቻ በሚሰማበት በዚህ ወቅት ዓለም አቀፉ ማህበረሰብ በተለይም የነዳጅ አቅርቦት መስተጓጎል ሊያስከትል የሚችለውን የኢኮኖሚ ቀውስ በስጋት እየተመለከተው ነው። ትራምፕ ያቀረቡት የድርድር ሀሳብ ውድቅ መደረጉ ሩሲያና ሌሎች ኃይሎች ሁኔታውን ለራሳቸው የጂኦፖለቲካ ጥቅም ለመዋል ማሰፍሰፋቸው እንዲሁም የሆርሙዝ ባህረ ሰላጤ የጦርነት ቀጠና መሆኑ ግጭቱ መላው ዓለምን ወደ አዲስ የጨለማ ዘመን ሊያስገባው እንደሚችል ማሳያ ነው። በዚህ የተወሳሰበ የጦርነት አውድማ ላይ አሸናፊና ተሸናፊን መለየት አዳጋች ቢሆንም አንድ ሀቅ ግን ፍንትው ብሎ ይታያል። እርሱም ጦርነት መጀመር ቀላል ቢሆንም በታሰበው መንገድና ጊዜ ማጠናቀቅ ግን እጅግ ፈታኝ መሆኑን ነው። የመካከለኛው ምስራቅ የፖለቲካ አየር ንብረት በአሜሪካ የቴክኖሎጂ ልዕልናና በኢራን ብሔራዊ ጽናት መካከል በሚደረገው በዚህ እልህ አስጨራሽ ፍልሚያ በከፍተኛ ሁኔታ እየታመሰ ይቀጥላል። የሰው ልጅ የፈጠረው እጅግ ዘመናዊ የጥፋት መሳሪያዎች መፈተኛ በሆነው በዚህ ክልል ውስጥ የሰላም እርግብ መቼና የት እንደምታርፍ ለመተንበይ አስቸጋሪ ሆኗል። እያንዳንዱ አዲስ የቦምብ ፍንዳታና እያንዳንዱ የሚወድቅ የጦር አውሮፕላን የሁለቱን ሀገራት ቁስል ይበልጥ እያመረቀዘው፣ ለዓለም ደግሞ መጪው ጊዜ እጅግ አስፈሪ መሆኑን እያበሰረ ይገኛል። የዛሬው ዓለም አቀፍ ትንታኔያችን በዚሁ ተቋጨ። ስለተከታተላችሁን እያመሰገንን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ከሰዓታት በኋላ በሌላ ዓለም አቀፍ ጉዳይ እስከምንገናኝ ሰናይ ጊዜ